ሰላም እንደምናላችሁ ክቡራን ተመልካቾቻችን፣ በዛሬው ዝግጅታችን ይዤላችሁ የቀረብኩት በሳምንቱ ለገበያ ያቀረበው የተለያዩ የእናንተው የሰብስክራይበሮቻችን ሽጡልን ብላችሁ የጠየቃችሁንን የተለያዩ ያገለገሉ መኪኖችን ነው። እነዚህ ተሽከርካሪዎች ምን አይነት ተሽከርካሪዎች ናቸው፣ ምን አማራጮች አሉ፣ ዋጋቸው ስንት ነው የሚሉትን አንድ ባንድ እንመለከታለን ከመረጃዎቹ ጋር። አዶንያስ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን መከታተል ፈልጉ ከሆነ ሰብስክራይብ አድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንደርሰው የደወሉን ጫኑ። እነዚህ የምናያቸው ተሽከርካሪዎች ባለቤትነታቸው እንዲሁ የሰብስክራይበሮቻችን የሆኑ ናቸው። እነዚህ ተሽከርካሪዎች ከቪትስ ያሪስ ጀምሮ እስከነ ኮሮላ አይነት ተሽከርካሪዎች አሉ። ቪኤት መኪኖችም አሉ። አንድ ባንድ እንመለከታለን። የመጀመሪያ የምንመለከተው ተሽከርካሪ የ27 ሞዴል በ1300 ሲሲ በአውቶማቲክ ትራንስሚሽን የቀረበ ተሽከርካሪ ነው። እነዚህ መኪኖች በኮድ 2 ቢ የምናገኛቸው ሲሆን የወጣላቸውም የመሸጫ ዋጋ በ2,950,000 ብር ነው። እነዚህ መኪኖችን በሚገዙበት ጊዜ ብዙ ጊዜ ለራይድ አገልግሎት የሚጠቀሟቸው አሉ፣ ለግል አገልግሎት የሚጠቀሟቸው አሉ። ይሄ ተሽከርካሪ ከሰመረችን ወይም ሰብስክራይበራችን የላከልን ሞር ኦር ሌስ በጣም ቅንጡ ወደሚባሉት ናቸው። ጥሩ ኮንዲሽን ላይ ያሉ ከሚባሉ ኮሮላዎች መካከል አንዱ ነው። እንግዲህ ይህም ተሽከርካሪ በ2,950,000 ብር ለገበያ ያቀርባል። እዚሁ ላይ እንዳለን ግን እንግዲህ ጥንቃቄ እንድታደርጉ የምንለው ብዙ ጊዜ መኪና በሚገዙበት ጊዜ ፍተሻ ይፈተሻል። በተለይ እንደዚህ ያገለገሉ ተሽከርካሪዎች በሚሆኑበት ጊዜ ፍተሻ የተለመደ ነው። ፍተሻ የሚደረግበት ጊዜ ግን የምታስፈትሹበትን ቦታ በደንብ ማወቅ አለባችሁ። አንዳንድ ፍተሻ ላይ መኪናው የሻንሲ ምት ያለበት፣ ሻንሲ ምት የለበትም፣ ሞተር የፈታው ነው አልፈታም እየተባለ እየተሸጡ ይገኛሉ። ይህ እንግዲህ ከሌላ ቦታ አስፈትሸው እኛ ጋር ሲፈትሹ ሞተር ፈቶ ያገኘነው ተሽከርካሪ ያለ ሻንሲ ምት ያለው እንደነዚህ አይነት ነገሮችን እኛ አሳውቀን የሰጠናቸው አሉ። ስለዚህ መኪና ስገዙ ብራችሁን ማውጣታችሁ ብቻ ሳይሆን ማን ጋር የምናስፈትሸው የሚለውን ነገር በደንብ አውቃችሁ እንድታስፈትሹ አደራ እንላለን። ለፍተሻ እኛም አለንላችሁ፣ ምንም አታስቡ። ሌላኛው ተሽከርካሪ ደግሞ ቪኤት ነው። ቶዮታ ላንድ ክሩዘር ቪኤት ነው። እነዚህ ተሽከርካሪዎች ከተማችን ላይ በሁለት አይነት አሉ። ኦሪጂናል የሚባል አለ፣ ከዛ ደግሞ አፕግሬድድ የሚባል አለ። ኦሪጂናል ማለት ቦዲው ከፋክተሪ ሲወጣ በነበረበት ማለት ነው። ይሄኛው የ2010 መኪና ነው። ነገር ግን አፕግሬድ ተደርጓል ወደ 2019። የውጭ ቦዲው እንዳለ ወደ 2019 አፕግሬድ ተደርጓል። ነገር ግን የመኪናው ኪሎ ሜትር ወደ 66000 ኪሎ ሜትር ብቻ የተጓዘ ተሽከርካሪ ነው። የመኪናው ታርጋ ቁጥር ኮድ 2 ነው። ኮድ 2 ሲ ሲሆን የወጣለት የመሸጫ ዋጋ በ12,700,000 ብር ለገበያ ያቀርባል። እነዚህ ተሽከርካሪዎች እንደምታውቋቸው በጣም ቅንጡ የሚባሉ ተሽከርካሪዎች ናቸው። ከተማችን ላይ ብዙ ሰው የሚፈልጋቸው የሚባሉ ተሽከርካሪዎች ናቸው። በተለይ በአውቶማቲክ ትራንስሚሽን አሁን በማሳያቸው የኛው አውቶማቲክ ነው። በአውቶማቲክ ትራንስሚሽን በጣም ዘመናዊ የሚባሉ ብዙ ሰው የሚፈልጋቸው ተሽከርካሪዎች ናቸው። ይህን መኪና ማግኘት ከፈልጋችሁ ያው የሰብስክራይበራችን ነው። ከስር በምታገኙ ስልክ ቁጥር ቢደውሉ ታገኙታላችሁ ማለት ነው። ሌላኛው ተሽከርካሪ ደግሞ ቮልክስቫገን ID6 ነው። ክሮስ። እነዚህ ተሽከርካሪዎች ከተማችን ላይ በብዛት የምናገኛቸው የኤሌክትሪክ ተሽከርካሪዎች ናቸው። እነዚህ ተሽከርካሪዎች ብዙ ጊዜ የሚነሳባቸው ነገር አለ። በተለይ ከባትሪ ሄልዝ ላይ በተገናኘ መኪናችሁን ቻርጅ የምታደርጉበት ጊዜ የተሽከርካሪ ያላችሁ ብቻ ሳይሆን አብዛኞቹ የቮልክስቫገን ምርት ያላቸው ተሽከርካሪዎች ካሏችሁ በተቻለ መጠን መኪኖቹን በስሎ ቻርጀር ቻርጅ አድርጓቸው። ቻርጅ በምታደርጉበት ጊዜ ደግሞ 20/80 የሚለውን ህግ ብትከተሉ እነዚህ መኪኖች ላይ ጥሩ ነው። የተሽከርካሪ እንግዲህ በጣም ወደ 45,000 ኪሎ ሜትር ያህል ተጉዟል። መኪናው ጥሩ የሚባል ኮንዲሽን ላይ ነው ያለው። የመኪናው ታርጋ ቁጥር እንግዲህ ኮድ 2 ነው። ኮድ 2 የተሽከርካሪ ታዲያ የወጣለት የመሸጫ ዋጋ በ6,450,000 ብር ለገበያ ያቀርበዋል ማለት ነው። ሌላ የምትፈልጉት ተሽከርካሪ ደግሞ ትንሽ ወጣ ያለ ማለትም ትንሽ ሞዲፋይድ የተደረገ ዘመናዊ መኪና የምትፈልጉ ከሆነ ይህን ተሽከርካሪ ይዤላችሁ ቀርብ ያለኝ። የኛው ተሽከርካሪ ደግሞ የ2012 ሞዴል ቶዮታ ኮሮላ ነው። በ1600 ሲሲ ነው። መኪናው በአውቶማቲክ ትራንስሚሽን ናቸው። እነዚህ ላይ መሪ ያልዞረ ይባላል። ይሄኛው ያልዞረ ነው። እስካሁን ታዲያ ምን ያህል ተጉዟል ካላችሁ 132,000 ኪሎ ሜትር ተጉዟል። ታርጋ ቁጥሩ ኮድ 2 ሲ ነው። የተሽከርካሪም እንግዲህ እንደምትመለከቱት ብዙ ነገሩ ሞዲፋይ ተደርጓል። ሞር ለወጣቶች የሚሆን ከተማው ለየት ብላችሁ መታየት የምትፈልጉ ከሆነ ለእንደዛ የሚሆን ተሽከርካሪ ነው። ዘመናዊ መኪና ናቸው። ኮሮላስ ቶዮታም ስለሆኑ ደግሞ ያው ጥገና የሚያስቸግሯቸው አይደሉም። በቀላሉ ሊስተካከሉ የሚችሉ ተሽከርካሪዎች ናቸው። የተሽከርካሪ ታዲያ የወጣለት የመሸጫ ዋጋ በ2,700,000 ብር ለገበያ ያቀርበዋል ማለት ነው። ነገር ግን እነዚህ መኪኖች ብቻ አይደሉም አሁን ይዤላችሁ የቀረብኩት። አብዛኞቹ የቆየት ያሉ የቶዮታ ምርት ናቸው። ቆየት ያሉ የሚሆንበት ጊዜ ደግሞ እንደምታውቁት ዩዝድ መኪኖች ነበሩ እስከ ቅርብ ጊዜ ወደ ሀገራችን ይገቡ የነበሩት። ስለዚህ እነዚህ መኪኖች በሚመጡበት ጊዜ መሪ የዞረ ያልዞረ የሚባል ነገር አለ። ሰው ደግሞ ምንድነው የዞረ ያልዞረ ማለት ብሎ ግር የሚለው ሰው አለ። መሪ የዞረ ማለት ለምሳሌ እኛ የምንጠቀመው ኢትዮጵያ ውስጥ በግራ መሪ ነው። መኪናው ለምሳሌ አገልግሎት ይሰጥ የነበረው ወደ ኢሮፕ ላይ ከሆነ እነሱ የሚጠቀሙት ቀኝ መሪ ከሆነ
ወደ ኢትዮጵያ በሚመጣበት ጊዜ ብዙ ጊዜ ዱባይ ላይ ነው የሚሰራው። መሪውን ከቀኝ ወደ ግራ ያዞሩታል ማለት ነው። መሪ የዞረ ማለት በቀኝ በኩል የነበረውን መሪ ወደ ግራ ጋር አዞሮ ሲያመጡት ነው። ይህ እንግዲህ እንደዚህ በሚሆንበት ጊዜ መሪ የዞረ ይባላል። መሪ የዞረ ተሽከርካሪ ካልዞረው ተሽከርካሪ ትንሽ ዋጋ ይቀንሳል። ለዚህም ምክንያቱ ምንድነው? መሪ በሚዞርበት ጊዜ እንደ ፋክተሪ ላይ መጣ ይችላል። ዙሩ ላይ መሪ በምናዞርበት ጊዜ ሙሉ ለሙሉ ላይ ጠቀልልን ይችላል። ስለዚህ ያ ነገሮቹ መኪናውን ዋጋ ላይ ዲፈረንስ ያመጣል ማለት ነው። ሌላ ይዤላችሁ የቀረብኩት የ2006 ሞዴል ቶዮታ ኮሮላ ነው። ካርበን ከለር የሚባለው ማለት ነው። የታርጋ ቁጥር ኮድ 2A ነው። መኪናው እንግዲህ የወጣለት የመሸጫ ዋጋ በ2,750,000 ብር ነው። ታዲያ የተሽከርካሪ መሪ ዞሯል አልዞረም ካላችሁ ይሄ መሪ ያልዞረ ተሽከርካሪ ነው። የወጣለት የመሸጫ ዋጋ በ2,750,000 ብር ነው። ይህ እንግዲህ መሪ የዞረ ቢሆን ኖሮ ደግሞ ከዚህ ቀንስ ነበረ ማለት ነው። ሌላ ተሽከርካሪ ደግሞ ላሳያችሁ የ27 ሞዴል ሃይንዳይ ሳሪክስ። እነ ተሽከርካሪዎች ከተማችን ላይ ለተለያዩ አገልግሎት እንጠቀማቸዋለን። ብዙ ጊዜ ለቤተሰብ አገልግሎት ብዙ ሰው የሚገዛቸው ተሽከርካሪዎች ናቸው። የተሽከርካሪ እንግዲህ 27 ሞዴል ነው። በ2 ሊትር ሞተር ናቸው፣ ቱርቦ ናቸው። መኪኖቹ እንግዲህ የወጣላቸው የመሸጫ ዋጋ ይሄኛው በ2,450,000 ብር ለገበያ የቀረበ ነው። ብዙ ጊዜ እነ ተሽከርካሪዎች ፉል ኦፕሽን ሆነው የሚመጡ ናቸው፣ ግን ከተማዎቻችን ላይ በተለያዩ አማራጭ አሉ። ይሄኛው በስታሪክስ በምንለው 27 ሞዴል በአውቶማቲክ ትራንስሚሽን የወጣለት የመሸጫ ዋጋ በ2,450,000 ብር ነው ማለት ነው። ሌላኛው ተሽከርካሪ ደግሞ ቻንጋን ኢስታር ነው። በተለይ ራይድ መስራት የምትፈልጉ ከሆነ የምትጠቀሙት መኪና የምትፈልጉ ለስራም ሌሎችም አገልግሎቶችን ነገር ግን ያላችሁ ገንዘብ ትንሽ ቀነስ ያለ የምትፈልጉ ዋጋው ቀነስ ያለ የምትፈልጉ ከሆነ እነ ተሽከርካሪዎች ከተማችን ላይ ታዩታላችሁ። የ2023 ሞዴል ቻንጋን ኢስታር ኮድ 3C ናቸው። 8000 ኪሎ ሜትር ተጉዘዋል። የተሽከርካሪ በፉል ቻርጅ 300 ኪሎ ሜትር የሚጓዙ ናቸው። እነ ተሽከርካሪዎች እንግዲህ ይሄኛው እንግዲህ የወጣለት የመሸጫ ዋጋ አጠቃላይ 3 ሚሊዮን ብር ብለውታል። ይህ የሚሆነበት ባንክ 1,350,000 ብር አለበት፣ ካሽ 1,650,000 ብር አለበት። በወር ተመላሹ 25,000 ብር ሲሆን ባትሪ ሄልዙ ደግሞ 92% ላይ የደረሰ ነው። ይህ እንግዲህ ከፍተኛ ጥንቃቄ የሚያስፈልጋቸው ናቸው አብዛኞቹ እንደነዚህ 90 ቤት የገቡ ቻንጋን ኢስታሮች። ምክንያቱም ባትሪያቸውን የሚያቀዘቅዘው በአየር ነው፣ በሊኩዊድ ሳይሆን እንደነ BYD በአየር ስለሆነ በዚህ ምክንያት መኪኖቹ እንደነዚህ አይነት ነገር ሊያጋጥማቸው ይችላል። እንደዚህ በጣም እንዲቀንሱ ሊያደርጋቸው ይችላል ከዚህ በታች። ስለዚህ በተሻለ መጠን ፋስት ቻርጅ ማስነካት የለባችሁም። እንደነዚህ ቻንጋን ኢስታር ያላችሁ እንዲሁም ሌሎችም ቆየት እንደነ ካስ አይነት ተሽከርካሪዎች ካሏችሁ በተሻለ መጠን ፋስት ቻርጅ ባታስነኩት የተሻለ ነው። ሌላኛው ተሽከርካሪ ደግሞ የ2024 ሞዴል BYD ሴጉል ነው። የ2024 ሞዴል BYD ሴጉል መኪናው እንግዲህ 30,000 ኪሎ ሜትር ተነርቷል። መኪናው እውነት ለመናገር የወጣለት የመሸጫ ዋጋ 3,300,000 ብር ነው። ባንክ 1,100,000 ያለበት፣ ካሽ ደግሞ 2,200,000 ብር አለበት። በወር እንግዲህ ተመላሹ 40,000 ብር ነው። እዚህ ላይ ማወቅ ያለባቸው መኪናው 30,000 ኪሎ ሜትር ተጉዟል። እንግዲህ ባትሪ ሄልዙ የተሽከርካሪ እንግዲህ 90% ነው። 90% ላይ ደርሷል የተሽከርካሪ። ይህንን አውቃችሁ መግዛት የሚፈልግ ሰው ካለ ይደውልልን። የዚሁ የሰብስክራይበራችን ነው። በተቻለ መጠን መኪኖቻችሁ እንደነዚህ አይነት ተሽከርካሪዎች ፋስት ቻርጅ አታስነኩ ምለው እንደዚሁ ባትሪ ሄልዛችሁ እንዳይወርድባችሁ ነው። ስለዚህ የትኛውም የመኪና ካላችሁ ፋስት ቻርጅ ባታስነኳቸው ይመከራል ማለት ነው። ዛሬ ይዤላችሁ የቀረብኩት መረጃ እነዚህ ናቸው። ሌሎችንም መኪና ማግኘት የምትፈልጉ ከሆነ እንደተለመደው ከስር በምታገኙት ስልክ ቁጥር ይደውሉልን። እንዲሁም ደግሞ ቴሌግራም ቻናላችን አለ፣ እሱን ኮሜንት ላይ አያይዤላችኋለሁ። እሱን አይታችሁ እዛ ላይ ያሉትን መኪኖች የተሸጠው የትኛው ነው ያለው የትኛው ነው በየጊዜው አፕዴት ስለምናደርግ እሱን አይታችሁ እንድደውሉልን አደራ እንላለን። ከመኪና ጋር የተገናኙ የተለያዩ መረጃዎችን ለመከታተል ሰብስክራይብ ማድረጋችሁን አትርሱ እንላለን።